የኔ ህይወት ኑሮዬ ይሄ ነው አኗኗሪ ይሄ ነው የተፈጠረው ነገር ይሄ ነው የምመስለውም ይሄንን ነው በቃ ከዛ ይሄንን እውነታ ታውጭና ነፃነት ይሰጥሻል ዲና አታረጊም አታስመስይም ፕሪተንድ አታረጊም ፍጹም ነፃነት ይሰጥሻል በራስ መተማመን ይጠይቃል ይሄ ነው ኑሮዬ ብሎ ማሳየት በራስ ግን ለብዙ ሰዎች ፎስ ይሆናል ለብዙ ሰዎች ለወጣቶች በተለይ እንዴ በቃ እንደዚህ መኖር ይቻላል ማለት ነው እንዴ ብለው እንትንሽን ሲምፕሊሲቲሽን ስታሳያቸው ምን ይባላል መሰለሽ ሲምፕሊሲቲ is the highest form of sophistication ይባላል የመጨረሻው ደረጃ እንደውም ውስብስብና ከባድ ትልቅ ኑሮ ሲምፕሊሲቲ ነው ቀለል አድርገሽ ስትኖሪ ቀለል አድርገሽ ስታሳይ ከዛ የተወሰነው ሰዎች ወተን ይሄ ነው ኑሯችን እንደዚህ ነው የምንኖረው ስንል ከሰው ላይ ጭንቀት እናነሳለን ከሰው ላይ መከራ እናነሳለን የሚታገለውን በቃ እንዲህ ካልሆነ እንዲህ ሰክሰስፉል አይደለም የሚለውን መከራ ታነሽለታለሽ ጭንቀቱን ታነሽለታለሽ ከሌድ ለመሆን አልፈልግም አልሞክርም እኔ የኔ ዲኤንኤ የኔ የፊንገር ፕሪንት የራሱ ባለም ላይ ማንም ሰው የለው የኔ ብቻ ነው ይሄ ፊንገር ፕሪንት ለዚህ ነው መለየት የሚቻለው ስለዚህ ዩኒክ ነች መቅደስን መምሰል አይቻልም መቅደስን መሆን አይቻልም መቅደስ ራሷ እግዚአብሔር የሰራት ልዩ ሰው ነች እያንዳንዱም ሰው ደግሞ እንደዛ ነው እያንዳንዱ ሰው የራሱን ኑሮ ኢንጆይ እንዲያደርገው ፈልጋለሁ እያንዳንዱ ሰው በኑሮው ደስተኛ እንዲሆን ፈልጋለሁ ለደስታ ቀጠሮ መቅጠር የለበትም ደስተኛ መሆነው ግራጁዌት ሳረግ ነው ደስተኛ መሆነው ባል ሳገባ ነው ደስተኛ መሆነው ልጅ ስወልድ ነው ደስተኛ መሆነው ቤት ስገዛ ነው ደስተኛ መሆነው መኪና ስገዛ ነው አሁን ነው ደስተኛ መሆን ያለብሽ አሁን ነው ደስተኛ መሆን ያለበት ተማሪ ሆኖ ምንም በሌለበት አክሴፕት አድርጎ ነገ ይለወጣል ግን ዛሬ ህይወቱን ኢንጆይ ማድረግ መጀመር አለበት ከጠበቅን ግን ምን ይሆናል መሰለሽ እሺ ግራጁዌት አረገ ከዛ ደግሞ ስራ መፈለግ አለበት ደግሞ ስራን ሲከዛ ደግሞ ማግባት አልቅ ደስተኛ ሳይሆን ያልፋል በውሳኔ የተሰጠንን ኑሮ ኢንጆይ እናደርጋለን በሲምፕሊሲቲ እናምናለን ከዛ ራሳችንን እንቀበላለን እኔ ነኝ የሚታረም ነገር አለው አታረማለሁ ሚስተካከል ነገር አለ እኔ ጋር አስተካክላለሁ መለወጥ ያለበት ነገር አለ እለውጣለሁ